እና ሰዎች ነፃነትን እናንተ ናችሁ የገደላችሁት? አይ ዛሬ ነው ታረ ሄዶ በግሩ ሄዶ ሆስፒታል ሲያመው ነፃነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው። ልክ በርጋ ስገባ ነፄ ባለቤቱ እናትና ቤት ምሰራዋለች አሉ። ከዛ ወዲያው በቃ ሳይው ነፄ አልጋው ላይ እንደዚህ ብሏል ጋደም ብሏል። እነዚህ የተነሱ የተለያዩ ሁለት ሐሳቦች የነፃነትን አድናቂዎች ለሁለት ከፍሎ የሚያጨቃጭቅ ጉዳይ ሆኗል። ነው እንደ ቀልድ የሳቅ ጀንበራችንን ከተነጠቅን ቀናቶች ተቆጥረዋል። ያ ሁላችን ልብ ውስጥ በተደናቂ ስራዎቹ ገብቶ የቀረው ነፃነት ወርቅነህ የሞቱን ዜና ስንሰማ አሁን ድረስ ልባችን የሚደነግጥ ብዙዎች ነን። ፊልሞቹን እንዲሁም ቲቪ ስንከፍት ደግሞ ኢቢኤስ ቲቪ ላይ የቤተሰብ ጨዋታ የቀድሞ ስራዎችን ስንመለከት ሰውነታችንን የሚወር አንዳች የሐዘን ስሜት ይሰማል። ነፂን ባጡበት ማግስት አሁን ደግሞ የነፃነት ወርቅነህ ቤተሰቦች ችግር ላይ መውደቃቸውም ገልጸዋል። ይህ በእንዲህ እንዳለ አሁንም ቢሆን ከተወዳጁ ነፃነት ወርቅነህ አሟሟት ጋር በሁለት ጎራ ከፍሎ በርካቶችን እያከራከረ ያለ ጉዳይም አለ። አንደኛው ጎራ ነፃነት ህይወቱ ከቤት እንዳለፈ ይናገራል። ሌላኛው ጎራ ደግሞ በሰላም ከቤቱ ከወጣ በኋላ ነው የሚል ሐሳብ በማንሳት ማህበራዊ ሚዲያ ላይ ሲጨቃጨቁም ተመልክተናል። በዚህ ጉዳይ ላይ ሰይፉ ፋንታሁንና ኮሜዲያን ደረጃ ኃይሌ ስማቸው ተነስቷል። ለምን የሚለውን እናስመለክታችኋለን። አርቲስት ነፃነት ወርቅነህ ሁላችንም የምንወደው አርቲስት ነው። በምን ሁኔታ ይሁን እንዴት በህይወት በሌለበት በዚህ ወቅት እንዲህ ነው የሞተው፣ በዚህ ምክንያት ነው የሞተው የሚሉ ታላላቅ አርቲስቶችና ዝነኞችን መመልከት ያሳዝናል። ህዝቡን ግራ ባያጋቡት መልካም ነበር። እንዲሁም ነፂን ላጡ ቤተሰቦች ሌላ ሐዘን ባይጨምሩም ጥሩ ነበር። የዛሬው ቪዲዮ ዓላማ እነዚህ ሰዎች ከድርጊታቸው እንዲቆጠቡ ለማድረግና ነፃነት ወርቅነህ በዚህም በዛ ምክንያት ሞቷል የሚሉትን አጣርተን በዚህ ሐሳብ ግራ የተጋቡት አድናቂዎቹንና ወዳጆችን የልባቸውን ውዥንብር ለማጣራት ትክክለኛውን መረጃ ይዘን መጥተናል። ለመሆኑ በዛች በተረገመች ቀን ምንድነው የተፈጠረው የሚለውን እናስደምጣችኋለን። እናንተም ውድ ቤተሰቦቻችን ቪዲዮውን ላይክ አድርጎ በመጀመርና ሌሎች ሼር በማድረግ በርካቶች እውነታውን ተረድተው ከሐሰተኛ መረጃ እንዲድኑ ያድርጉ እያልን በቀጥታ ወደ ዝርዝር መረጃውም እናልፋለን። ተወዳጁ አርቲስት ተለይቶን ወደ ፈጠረው ፈጣሪው ከሄደ ቀናቶች እየቆጠርን እንገኛለን። በዚህ መርዶ መላው ኢትዮጵያውያን ሐዘን ውስጥ ገብቷል። ይሁን እንጂ ከታላላቅ አርቲስቶችና ዝነኞች በተለያዩ ሚዲያ የሚቀርቡ የአሟሟቱ መንስኤ ነፃነትን ላጣው የሀገሬ ሰው ግርታን ፈጥሯል። ነገሩ ጅማሬውን ከዚህ ያደርጋል። አርቲስት ነፃነት ወርቅነህ የሞተ ዕለት አርቲስት ደረጃ ኃይሌ ስለ አሟሟቱ ለአርቲስት ገነት ንጋቱ እንዲህ ባለ መልኩ ነበር የገለጸላት። ተኝቶ ነበር ብዙ አይ ዛሬ ነው ታረ ሄዶ በግሩ ሄዶ ሆስፒታል ሲያመው ምንም እንኳን ገነት ንጋቱ ተተችታ ያለፈችበት ጉዳይ ስለሆነ ስለ ጉዳዩ አንመለስም። ነገር ግን ኮሜዲያን ደረጀ በንግግሩ መሃል ያለውን ነገር በርካቶች ነፃነትን የገደለው በወቅቱ ነፃነት ሕክምና ሲከታተልበት የነበረው ሆስፒታል ነው እንዲሉ አስገድዷቸዋል። በዚህም ሳቢያ የሆስፒታሉ ድረገጾች እናንተ ነው የገደላችሁት በሚል በስድብ ተሞልተዋል። ይህንን ደግሞ ሰይፉ ፋንታሁንም አረጋግጧል። ያው ቅድም እንዳልኩት ሁሉም ባለ ሶሻል ሚዲያ ነው። አሁን የሆስፒታሉ ዳይሬክተር ደወሉልኝ እና ሰዎች ነፃነትን እናንተ ናችሁ የገደላችሁት እያሉ ዌብሳይት ውስጥ ወይም ደግሞ ፌስቡክ ገጻችን ውስጥ እየገቡ በጣም እየሰደቡን ነው። ከዚህ በተጨማሪ ሰይፉ ፋንታሁን በወቅቱ ተወዳጁ አርቲስት ነፃነት ወርቅነህ እንዴት ባለ ሁኔታ እንዳረፈም አብራርቷል። ነፃነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው። ሐኪም ቤት ሳይደርስ ነው የሚኖረው ከባለቤቱ እናት ጋር ነው። ባለፈው የርንበት ቤት ማለት ነው። አዎ። እና ጧት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ። ጁስ ተሰጠው። ከዛ አስመለሰ። ሲያስመልስ እሳቸውም ተደናቅጠው ጓደኞቹን አስናቀጋ ጠሩ። አስናቀም እየመጣ ጠብታ አምቡላንስን ጠራ። ከዛ የጠብታ አምቡላንስ ሰዎች እንደዛ እንደው ያው ፈጣን ናቸው ሲባል እናውቃለን። በጣም ግን ያኔ በጣም በፍጥነት ነው የመጡት። እግዚአብሔር ይስጣቸው። እና ከዛ በመጡበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩ።
ከዛ እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ ሄደው እዛው አያት አካባቢ ያለ ሆስፒታል ነውና እዛ ኮሪደር ላይ ዶክተሩ አይታው ህይወቱ አልፏል ብላለች። ከዛ ተመለሱ ወደ ቤት ተመለሱና እንግዲህ እኔ የደረስኩት ያኔ ነው። አስናቀ ደውሎልኝ ቤት ደረስኩኝ። የአምቡላንሱን ሾፌር ጠየቁት። ከዛ የሆነውን ነገር አሁን እንዲህ ነው እንግዲህ ለበርካታ ጊዜያት ሲያሞ ስለነበረ ይህ ነገር ከዛ አንፃር የተከሰተ ይመስለኛል አለ። ስደርስ ግን ምን ነበር አልኩት። እኛም ስንደርስ ያው ቤተሰብ እንግዲህ እንዲያረጋግጥ ስለፈለግን ነው እንጂ ቦታው ላይ ስንደርስ ገና ህይወቱ አልፏል አለ። ስለዚህ በአምቡላንስ ወደ አይሲኤምሲ ሆስፒታል ነው እንዲሄድ የተደረገው። አይሲኤምሲ ሆስፒታል ስንሄድ ያው ባለቤቱና ልጆቹ ውጭ ሀገር ስላሉ የሞት አካል ማቆያ ፍሪጅ ያስፈልጋል እና እሱን ነግረናቸው ለዛ ነው ሄደው። በአጋጣሚ እዛ እሱን ጉዳይ እየተጨራረሰ ያለ በጓደኞቹ ነው እንግዲህ ወሬው ሲወጣ ሰዎች ወደ አይሲኤምሲ ሆስፒታል መምጣት ጀመሩ። እንግዲህ ከነዚህ ሁለት ታዋቂ አርቲስቶች አስተያየት በኋላ ነበር ስለ ነጻነት አሟሟት በማህበራዊ ሚዲያ በሁለት ጎራ ተከፍለው ሲነታረኩ የቆዩት። ኮሜዲያን ደረጀ እንዳለው በሰላም በጠዋት ለስራ ወጥቷል ተብሎ የነበረው ነጻነት አይ ቤቱ ነው ያረፈው ብሎ ማለት አንዳች የተደበቀ ነገር አለ ሲሉም ተደምጠዋል። ለዚህና መሰሉ የማህበራዊ ሚዲያ ንትርኮች እስከ ለተሞቱ ጓደኛው የነበረውና በቀብር ስነ ስርዓቱ በተናገረው ንግግር በርካቶችን ያስለቀሰው አርቲስት አስናቀ ስለ ነጻነት አሟሟት ምላሽ ሰጥቷል። ልክ በርጋ ስገባ ነጽ ባለቤቱ እናትና ቤት ምሰራዋለች አሉ። ከዛ ወዲያው በቃ ሳይው ነጽ አልጋው ላይ እንደዚህ ብሏል፣ ጋደም ብሏል። ነጽ ትላለች ባለቤቱ እናት ማሚ። ልጅቷም ወዲያ እያለች ታለቅሳለች። ነጽ እንደገባው ነጽ ብለው እዛ ዶክተር ጋር ደወልኩ። ምንድነው አረ ዶክተር ምንም መልስ የሚሰጠኝ ነገር የለም። በቃ የሚይዘው የሚጨብጠው አጣው። እዛ ወዲያው ስልክ ለጠብታ አምቡላንስ ደወልኩ። ማክሲመም በቃ የፈጀባቸው ከ4 እስከ 7 ደቂቃ ማይሆን ደረሱ። ልክ ሲደርሱ አውረዱ የኦክሲጅን ምናምን እንትን ማድረጊያው ያዙዋሉ። በቃ እንትን እያልን ሰው ከዛ እየተሰባሰበ መጣ። ፋሚሊ እና ሚሚሾም ሁሉም መምጣት ጀመሩ። ቤት እያላችሁ ማለት ነው። ከዚህ በኋላ የትኛውም አርቲስት እየመጣ ስለ ነጻነት ወርቅነህ አሟሟት ሊነግረንም አይገባም። ከዚህ በላይ የኢትዮጵያን ሕዝብ ግራ ማጋባትም የለባቸውም። ይልቁንስ የአርቲስት ነጻነት ወርቅነህ ቤተሰቦች ችግር ስላጋጠማቸው ልንረዳቸው ይገባል። በአጭር ጊዜ ውስጥ ተለይቶን የሁላችንም ልብ የሰበረው ተወዳጁ አርቲስት ነጻነት ወርቅነህ ባለቤት ከታማኝ በየነ ወንድም ጋር ከተወልደ በየነ ጋር ባደረገችው ቆይታ የተሰማትን መሪር ሐዘን እንዲህ ስትል ገልጻለች። ነፂ ካሁን ይመጣል እያልኩኝ ያለሁት ባለቤቴን የልጆቼን አባት ነው ያጣሁት። የቃል የሚወዱትን ሰው በድንገት የማጣትን ከባድ ስሜት መግለጫ ነው። ነፂ ለጥበብ ስራ ብቻ ሳይሆን ለቤተሰቡም ምሰሶና ለሶስት ልጆች አርአያ አባት ነበር። ዛሬ እኛም ለባለቤቱና ለልጆቹ በጋራ የምንቆምበት ወቅት ነው። የአርቲስቱ የቅርብ ጓደኛ አስኔ ወይም አስናቀ ለነፂ ቤተሰቦች ቋሚ ድጋፍ እንዲሆን ታስቦ የተጀመረውን ዘመቻ አስመልክቶ የሚከተሉትን አበይት መረጃዎች አጋርቷል። የጎፈንድሚ ዘመቻ ተጀምሯል። ለባለቤቱና ለልጆቹ የወደፊት ህይወት መደገፊያ የሚሆን ይፋዊ የጎፈንድሚ አካውንት ተከፍቶ ስራ ጀምሯል። ሁሉም የነጻነት አድናቂዎች፣ ደጋፊዎች አቅማቸው በፈቀደ ከጎናቸው እንዲቆሙም ጥሪ ቀርቧል። እኛም ውድ ቤተሰቦቻችን የአቅማችሁን እንድታደርጉ የጎፈንድሚውን ሊንክ በኮሜንት መስጫ ቦታው ላይ እናስቀምጥላችኋለን። አስደናቂው የኢትዮጵያውያንና የኤርትራውያን አንድነት የድጋፍ ጥሪ በተከፈተ በጥቂት ሰዓታት ውስጥ ብቻ ከ$33,000 በላይ ሊሰበሰብ ይችላል። ይህም በመላው ዓለም የሚኖሩ ወገኖቻችን ለነጻነት ወርቅነህ ያላቸውን ጥልቅ ፍቅርና አክብሮት በተግባር እያሳዩ መሆኑን ትልቅ ማረጋገጫ ነው። ፈጣሪ ለባለቤቱና ለቤተሰቦቹ
ጽናቱን ይስጥልን። ነፂ ሆይ ነፍስ በሰላም ትረፍ። ነፂ በህይወት ዘመኑ በፈገግታውና በስራዎቹ ደስታን እንደሰጠን ሁሉ ዛሬ ደግሞ እኛ የእርሱን ቤተሰቦች በማገዝ ውለታውን የምንመልስበት ጊዜ ነው። መርዳት ባንችል እንኳን ይህን መረጃ በማጋራት የበኩላችንን እንወጣ። ነፂ ሁሌም እንወድሃለን። ነፍስን ከደጋጎች ጎን ያስቀምጥልን። የዛሬን እዚህ ላይ አበቃን። በሌላ ቪዲዮ እስከምንገናኝ ሰናይ ጊዜ ተመኘን።